የአምራን ሴራ የሚጋለጥበት ቀን በቅርብ ይመስለኛል። አምራን እንግዲህ ወይዘሮ ዝናሽን ዛሬ ደውላ ካገኘቻት በኋላ በፍጥነት እራት ጋብዛት ወደ ቤት እንዲትጠራትና ሻንጣዋን ይዛ እንዲትገባ ለወይዘሮ ዝናሽ ትነግራታል ማለት ነው። ወይዘሮ ዝናሽ ደግሞ ኧረ እባክሽ ትንሽ ጊዜ ስጭኝ እያለች ብትለምናትም ለአንቺ ጊዜ መስጠት በራስ ላይ እባብ እንደመጠምጠም ነውና የምታደርጊውን ሴራ ለምትሰሪው ሴራ ቀን ልሰጥሽ አልችልም። ስለዚህ ያለኝ ጊዜ ይሄ ነውና ይሄን ካልፈለግሽ፣ ይሄን ካልተስማማሽ፣ በዚህ ካልተስማማሽ ደግሞ ሚስጥርሽን በአደባባይ እዘረዋለሁ ብላ ስትላት ሳትወልድ በግዷ እራት ጋብዛ ወደ ቤት እንደምትገባ ተስማምታ ትወጣለች። በዚህ ጉዳይ ላይ ደግሞ ልጇ ናሆምና አቶ ሌይኩን እጅግ ግራ ገብቷቸዋል። የወይዘሮ ዝናሽ መቀየርና ለአምራን ጥሩ ሰው መሆን አምራንና ወይዘሮ ዝናሽ አንድ መሆናቸውን ግራ ገብቷቸው ልጅና አባት ሲመክሩ ነበረ። በዚህ የተነሳ እንግዲህ ግራ የገባው ናሆም እንዴት ነው በዚህ በአንድ ቀን ውስጥ እናቴ እቤት እንዲትገቢ እራት ገብዛ ወደ ቤት ሻንጣሽን ይዘሽ እንዲትመጪ የጠራችሽ ብሎ አምራን ቢጠይቃት አንተ የእናትህና የኔ መግባባት ምን ነው እንደዚህ ያደረገህ እያለች ስትጮ ነበረ። አቶ ሌይኩንም አንቺ ሴትዮ ጤነኛ ነሽ ወይ? እንዴት ነውስ ይህንን ነገር ያሰብሽው? እያሉ ወይዘሮ ዝናሽን ደግመው ደጋግመው ይጠይቋታል። የጊዜ ጉዳይ ነው እንጂ ይሄንን ነገር እደርስበታለሁኝ፣ ምንም ተደብቆ የሚቀር ነገር የለም እያሉ ለወይዘሮ ዝናሽ ሲናገሩ፣ ልጃቸው ዳጊ ደግሞ ሚስጥሬን በአደባባይ ለአምራን ነግራታለችና ኑሃሜ ጠላቴ ናት ብላ ወይዘሮ ዝናሽ ለዳጊ ስትነግረው ዳጊ ደግሞ እባክሽ ኑሃሜ እንደዚህ አታደርግም፣ እንደዚህም የምታደርግ ስብዕና የላትም፣ አርፈሽ ተቀመጪ። እንዴት ሳወቀች አምራን ማለት ትልቅ እባብ ናትና እንዴት እንዳወቀችውም ግራ ቢገባኝም ግን ኑሃሜን ይሄን አታደርግም እያለ ለኑሃሜ እየተከራከረላት ነበረ። ዳጊም ኑሃሜን እንዴት እንደዚህ ታደርጊያለሽ? የእናቴን ሚስጥር ለአምራን መቼም እንደማትናገሪ ተስፋለኝ። ምክንያቱም እስከ ዛሬ ድረስ ደብቀሽላት አሁን ምን አገኛለሁ ብለሽ ለአንቺ ትናገሪያለሽ ብሎ ኑሃሜን ሲጠይቃት እባክህ እኔ ምንም የማውቀው ነገር የለኝም፣ ግን አንድ የማውቀው ነገር አምራን እንዴት ሚስጥሩን እንዳወቀች ብቻ ግራ ገብቶኛል ብላ እሷ ራሷ ለራሷ ጥያቄ አቀረበች። ኑሃሜ እንግዲህ አባቷ ወደ ውጭ ሀገር ለመሄድ ወደ ሕክምና ስለሄዱ ወደ ውጭ ሀገር ትንሽ ተግዛለች እና በዛ ላይ ደግሞ እራት ግብዣው ላይ ወይዘሮ ዝናሽ ለአቶ ሌይኩን ኑሃሜ ተገኝታ ኑሃሜና አምራን በአንድ ተፋጠው ማየት ስለምፈልግ ኑሃሜ እራት ግብዣው ላይ እንዲትገኝ ብለው ለአቶ ሌይኩን ሲነግሯቸው አንቺ ሴትዮ እያበድሽ ነው እንዴ? ምንድን ነው ለመሆኑ አላማሽ ምንድን ነው? እያሉ ሲጠይቋት ነበረ። በዛም ላይ ዳጊ እራት ግብዣው ላይ ተጠርተሻል፣ አምራን የናሆም ሚስቱና እቤት ልትገባ ነው እያለ ሲነግራት ብላ ደነገጠችና እና ለምንድን ነው ይሄን ነገር የምትነግረኝ? አለች ዘወር ብላ። አይ እናቴ ግብዣ ላይ እንድትገኝ ስለፈለገች እንጂ ለመናገር ፈልጌ አይደለም አለ። እሷም በጣም ተናደደችና መጸዳጃ ቤት ገብታ ሊሆን አይችሉም፣ ናሆምና አምራን ባልና ሚስቱ ነው፣ በአንድ ጣራ መኖር አይችሉም እያለች ብቻዋን ስታወራ ሳይወድ በግዱ ሰማትና እሷም ጨርሳ ስትወጣ ናሆም ዳጊን እያዳመጥከኝ ነው እንዴ በማለት ጮኸችበት። እኔ ፈልጌው ሳይሆን ሳልፍ ነው የሰማሁሽ ብሎ ሲላት አመነጫጭቃው ሄደች። እሱም ቀጥ ብሎ ወደ ቤት ሲሄድ እናቱ እየጠጣች ነበር ያገኛት። በነገራችን ላይ ልጃቸው ኤሚ እንዴት ነው ከክፍል የወጣችሁ እያሉ አቶ ሌይኩን ሲያንቧርቁ ነበርና በሩማን ከፈተላት እያሉ ሲሉ እኔ ነኝ የከፈትኩት። እንዴት ነው አንተ ትልቅ ልጅ ክላስ ቆልፈህ
የምትቀጣው አለች። እንዴት ነው በር ቆልፈህ በዚህ እድሜዋ የምትቀጣት? እያለች ወይዘሮ ዝናሽ አቶ ሊኩንን ተናገረችው። አንቺ ነሽ ልጆቹን መረን የለቀቅሻቸው፣ እኔ ተው ስለ አንቺ ተው እያልክ እኔን አንቺ ነሽ እንደዚህ ያደረግሻቸው እያለ አቶ ሌኩን ወይዘሮ ዝናሽ ጋር ተጨቃጨቁ። አቶ ሌኩን በኑሃሚ አባት ወደ ውጭ በመሄድ እጅግ በጣም አሳዝኖኛል እያለ ለወይዘሮ ዝናሽ ለባለቤቱ ሲያወሩ፣ አንተ ምን ሀሳብ አለ? እኔ ስንት የሚያሳስበኝ ነገር እያለ ስለ ማታው ግብዣ እናውራ እያለች ስትል፣ እንዴት ነው ከላስ በቃ ወስነሽ የለም ወይ? የማታው ግብዣ ምን የሚያሳስብ ነገር አለ? ሀሳብሽ ግራ ቢገባኝም ግን ተቀብያለሁ አሉ አቶ ሌኩን። በመጨረሻ እንግዲህ መጠጥ ይዛ ግብዣው መቅረቱን ዳጊ ሲነግራት፣ አምራን ደግሞ ግብዣው መቅረቱን ናሆም ሲነግራት እጅግ በጣም ደነገጠች። እናም ተናደደች። እንዴት ሊሆን ቻለ? እናቴ አንቺን ልትጎዳሽ ይመስለኛል ወደዛ ቤት ልታስገባሽ ያለችው። አባቴ የሆነ ነገር ስታቅድ ሰምቻለሁና ግብዣው መቅረት አለበት እያለ ነበረ። ለአንቺም ሆነ ለጽንሱ አስቸጋሪ እናት እንደሆነች አውቃለሁ እያለ ናሆም ሲላት፣ አምራን ሀሳቧን ቀይራ አሃ የልጄ ገዳይ ወይዘሮ ዝናሽ እንደምትሆን እርግጠኛ ነኝና ይሄንን ሴራ ትቼ ሌላ ነገር ጠመጥብላታለሁ ባናቷ እያለች እያሰበችላት ነበረ። ምክንያቱም ልጇ እንግዲህ በሆዷ ውስጥ ስለሌለ ይህንን አንዳንድ ነገር ስለነገራት ናሆም እንግዲህ ልጄን ገደለችው ብላ ለማለት እቅድ እየያዘችላት ነው። እንግዲህ የሚቀጥለውን ክፍል ደግሞ እናያለን።